ሐራምቦል ኤፍሲ ባካቲታ ገን ይላል አባቴ ዛሬ ፔናልቲው ማድዌኬ ያበደ ስራ ሰርተሽ ፔናልቲውን ባታሰጪን ማን ሁለት ሳምንት ብንጮት ምናገባ አይመስልም ገባርለ እኔ እኮ የትላንቱን ላይን አፑን ስንሰራ ራሱ ያልኩት እኛ ብዙ አንጠብቅባችሁ ከቻላችሁ አንድ አግቡ ከቻላችሁ ሁለት አግቡ ገባርለ አንድ ሊገባብን ይችላል ኦፍ ኮርስ አንድ ገባብን አንድ አገባን አንድ ኩል ኖርሚዬ ማንም ተጫዋች ሰዓት ኤነርጂ አልገደለ ምናምን ነገር ገባ ሐራም ፉትቦል ገባ ጠላትን የሚያቃጥል አንተ ምን አባ ነው የምትቃጠለው በሜዳችን አምጥተን ልጥፍ 3-4 እመነኝ ዛሬ ተጠንተዋል እንዳለ ስክሪፕታቸው ተበልተዋል ነው በሜዳችን ጠብቅ ገባርለ መቀልበስ አለማስፈለጉ ራሱ ነው በጣም አስደስቶኛል ገባ ምክንያቱም አንድ ጎል ማግባት የሚያስችል ያህል አጫውታ ራሱ አልጮትም እውነታውን ይወራ ከተባለ ማለት ሐራም ፉትቦል ላይን አፑን አይቼ ተናግሬያለሁ ትላንት ላይን አፕ ሰራ ተናግሬያለሁ ገባ የሚጠበቅ ነገር ስለሆነ ማለት የምትጠብቀው ነገር እኮ ያቃጥል ማትጠብቀው ነገር ነው የሚያቃጥል ተረዳኝ አይደለ ጠላት ተሸነፋችሁ ብሎ ቋጥሮ ፍሬውን አፍርጦ አልተሳካለትም በሜዳችን ይሄ ባየር ሊቨርኩሰን ያሸንፈናል ብለ ካሰብክ ይመችማን ይሳካለት ማለት ነው እኮ መሄድበት የዋንጫ ፎከስ ማድረግበት የዋንጫ ቶርናመንት አልጎደለኝም ነው ማለት ፓፓውቴ ገባ አይደለ ምን ሆነ ነው በዛብኝ እንደውም ትንሽ ይቀነስ ግን አይቀንሰውም አራት ይቅማል ኔክስት ዊክ ጠብቅ ምን አለ በለኝ አሁን ኤቨርተን ነው ፎከሳችን ዛሬ ትሬኒንግ ነው የሰራነው ለኤቨርተን አሪፍ ትሬኒንግ ሰርተናል ያየናቸው ነገሮች አሉ እናወራበታለን የተግማማ ፉትቦል ተጫውተን አንድ ኩል ወጣን አይደለ ፔናልቲው አሰጠም ምናምን የምትሉ ሰዎች ማን ነው ይሄ ፔናልቲ ማለታችሁ ነው በጀርባው እግሩን የጨፈለቀው ማን ነው ገብተህ እኮ ሰርች አድርገህ ማየት ትችላለህ እግሩን የት አድርገው በእጁ ከእግሩ ከጀርባው ስር እግሩን ያወጣውና ከዛ ይሩጥ እንደዛ ነው የምትለኝ እየሮጠ ያለን ሰው ሩጫውን እንዲደናቀፍ ካደረከው እንዴት አባቱ ነው ፔናልቲ ማይሆነው ሲጀመር ይሄ ፔናልቲ አያሰጥም ለምትሉ ሰዎች ትክክለኛው መልስ እሳይ ነው ገባር ትክክለኛው መልስ እሳይ ነው ማስረዳው ግን ለማን ነው ፍትሃዊ እግር ኳስ ምናምን የሚመቻችሁ ሰዎች ሰርች አድርጋችሁ ማየት ትችላላችሁ በጀርባው እግሩን ያዘበት ሲንሸራተት ጨፈለቀው እግሩን ማለት ነው እንዴት በእጁ ጎትቶ ያወጣው እግሩን ማድዌኬ ገባ እየሮጠ ያለ አንደኛውን እግሩን ጨፈለቀው በጀርባው ወደቀበት የሰው አካል ነው ወደቀበት እግሩ ላይ የታርገው አደናቀፈው ወደቀ ህጋዊ ፔናልቲ እናም አዌ እየተጫወተ እንደሆነ እንዳትረሱ ገባርለ ቱርክ ሄዶ አዌ የተገረፈ ማለት ስለ ቶተናም አናወራም ኒውካስትል በሜዳው ነው አቸው ወጣው ገባ ያሸነፈ የእንግሊዝ ፕሪሚየር ሊግ ቡድን የለም አሁን ማን ሲቲም አዌ ቸልሲም አዌ ምን ጫወተው እኮ ሲጀመር ከ1 እስከ 8 ስለጨረስን ነው አምስታችን ከስድስታችን አምስታችን ገባርለ የባርሳ ደጋፊዎች ደግሞ ማን ምን ተብለህ ነው ልትሳደብ መጣው አንተ እንዳሸነፍከው ነው ያሸነፉት መሰለኝ አዌ በሜዳ አምጥቼ ለጥፏለሁ ምናምን ያልክ ነው አይደል እኔም እንደዛ ነው የምለው ኖርማል እኮ ነው ተረጋጋ አባቴ ገባርለ እንዳሰብከው ትላንት አልቻልክም ነበር አሁን ግን እንደጠበቁት ነው ያልቻለው እንደማንችል ስላወቁኝ ማለት እንኳንም አንድ ኩል ሆኖ አለቀ በሜዳችን እስቲ ማን የተሻለ ይገርፋል የሚለው አብረን እናያለን ምን አባታችሁ አጭሳችሁ ነው ደግሞ ዛሬ ይገባችሁት እንዴ ምንድን ነው ዛሬ ቡድኑ እንዴ ሁሉም ተጫዋች እንዴት ነው በአንዴ እንዴ ለምሻን ይዘው እንዴ አንድ እንኳን ለምሳሌ ብዬ የምጠራው አንድ ደና ተጫዋች ሜዳ ውስጥ ልታየመው አንድ ደና ተጫዋች እንደው ለምሳሌ እኮ እንትና እኮ ጥሩ ነበር አልልም አንድ ልታየመው እንዴ አረ ተመስገን ክብር ምስጋና ለማዱኬ ይግባውና ማለት ነው እዳ ይዘን ማለት ነው ወደ ሜዳችን ከመምጣት እንደው እሱን የጠበቀ በቃ ዛሬ ኦፊሻሊ ፍጹም ተቀባይነት የሌለው የደከመ ፐርፎርማንስን ያሳየነው በዛሬ ጨዋታ ላይ ገማው እንዴት አይነት ውዳቂ የሆነ ብቃት ነው ያሳየነው አንተ የአውሮፓ ሻምፒዮንስ ሊግ አስገራሚውና ምርጡ ቡድን እኮኛ ነበርን እኮ ታዲያ እሱን የሚመስል ብቃት እንዴት ነው ማያሳዩን ምንድን የነካቸው አንተ እግራቸው እንዲ ስርስር ምንድነው ብቻ ግን ማለት ነው እዚህ ጨዋታ ላይ 1 ነጥብ ይዘን ወጣን በጣም እጅግ ምርጥ ውጤት ነው ጀማው ማለት እጅግ በቃ ማጨብጨብ ያስ ማለት አለብን ከዚህ ውጤት ይዘን መውጣታችን 1 ነጥብ እዳ ይዘን ሳንሄድ ማለት ነው በነገራችን ላይ የአርሰናል ደጋፊዎች በዚህ ውጤትና በቡድናችን ብዙ ባትከፉ ጥሩ ነው ምክንያቱም አርሰናል በአውሮፓ ሻምፒዮንስ ሊግ መድረክ ላይ አንደኛ ሆኖ የመጨረሱ ጥቅሙን አሁን በአግባቡ ምንረዳበት ይውላችሁ እንዴት ካላችሁ በመጀመሪያ ጨዋታ የተሳሳትነው ነገር በሙሉ በቀጣዩ ጨዋታ የማረም እድል ይኖረናል ምክንያቱም ቀጣዩን ጨዋታ ወደ ሜዳና ወደ ደጋፊያችን ነው ይዘን ምን ሄደው ጀማው አንድ ማወቅ ያለባችሁ ነገር 16 ውስጥ ያለ ቡድን ሆኖ ያን ያህል ደካማ የወደቀ የምትሉት ቡድን የለም
በጊዜያዊ ፐርፎርማንሱ በጣም ጥሩ ነው ማለት ነው። እዚህ 16 ውስጥ መገኘቱ በራሱ ነው ማለት። ይህንን መረዳት ግድ ይለናል የአርሰናል ደጋፊዎች በሙሉ። ስለሆነ የመልስ ጨዋታ የሚባል ነገር አለ። ያንን ደግሞ የምታደርገው በሜዳ በደጋፊ ፊት ነው። እዛ ከሜዳ ውጭ ስትሄድ ምን እንደሚያጋጥም አይታወቅም። የደጋፊው ተጽዕኖ አለ። ከሜዳ ውጭ ነው የምትጫወተው። በጣም ብዙ ነገሮች አሉ። ያንን ሁሉ ታዲያ የምንከስበት ተከታታይ ጨዋታዎቻችንን የምናደርገው በሜዳና በደጋፊ ፊት ነው። በቃ የመልስ ጨዋታዎቻችንን አብዛኛው። ስለሆነ ይህ ቡድን ማለት ነው የትም መድረስ ይችላል በዚህ መድረክ ላይ ዋንጫ እስከማሸነፍ ድረስ። ምክንያቱም የመልስ ጨዋታዎችን አሁንም ራሱ በእጃችን ነውና የፈለግነውን ነገር የመፍጠር ሙሉ ለሙሉ ብቃት እንዳለው ልታምን ግድ ይላል በዚህ ክለብ። ለማንኛውም የመልስ ጨዋታውን ለብልበን እንደምናሸንፍ ቅንጣት ያክል ጥርጥር የለኝም። ጀመው ይመቻችሁ። 90 ደቂቃውን ላየ ሰው አቻ መውጣታችን በጣም ጸዴ ነው። ሳንሸነፍ መውጣታችን በጣም ጸዴ ነው። አይ ዶንት ኖ ምን ሀፕን እያደረገ እንደሆነ አርሰናል ቤት ውስጥ አንዳንዴ ግራ ነው የሚያጋባው። ሳካ ዘንድሮ እንደ ሳካ ሙድ ያዘብን ሰው የለም። በቃ እንደ ሳካ ሙድ ያዘብን ሰው የለም። ምንም በቃ ከሲዝን ከሆነ ሰዓት በኋላ ይነቃል ምናምን እየተባለ አልመነጨቅ ያለው ሳካ ነው። ያው ማርቲኔሊ ሻምፒየንስ ሊግ ይሆናል ብለን ታገስ ነው፣ ግን ምንም ካልካ አይደለም። ይሄን ጨዋታ አሸንፈን በ2-3 ባዶ ምናምን ልዩነት አሸንፈን መውጣት የነበረብን ፕሪሚየር ሊጉ ላይ እንዳንጨናነቅ ነበረ። ግን አሁን ፕሪሚየር ሊጉ ላይ ተጨናንቀን ሻምፒየንስ ሊጉንም ተጨንቀን እንትን ልንል ነው። ኤኒዌይስ ግን አቻ መውጣታችንን ግን 90 ደቂቃውን ላየ አቻ መውጣታችን በጣም ፒስ ነው። ይመቸን። ከአርሰናል 1 ሊቨርኩሰን 1 የተረዳናቸው 5 ነገሮች። የመጀመሪያው እንግዲህ ቡካዮ ሳካ ነው። ይሄን ቡካዮ ሳካ እኛ አርሰናል ደጋፊዎች አናውቀውም። እኔ በጣም ነው የምወዳት ቡካዮን የማይወድ አርሰናል ደጋፊ አለ ብዬ አላስብም። ግን ዛሬ ያየነው ፐርፎርማንስ በጣም ልክ ያልሆነ ፐርፎርማንስ ነው። ማለት ላይክ የቡካዮን 10% 20% አይደለም ያየናል። ፊዚካሊቲዋ ልክ አይደለም፣ የድሮ ፍጥነቷ የለም፣ ውሳኔዋ ልክ አይደለም፣ ፓሶቿ ቂፍ ያሉ ፓሶች ናቸው ምናምን ነገር። እኔ እንደዚህ አይነት ቡካዮ አላውቅም እና ቡካዮ ወደ አቋም መመለስ አለባት። እንደውም የተጫወተችበት ደቂቃ በጣም ከሚገባት በላይ ነበር። እየተራመደች መውጣቷም አልተመቸኝም። ሁለተኛ የተረዳል የዛሬውን የአርሰናል ቡድን እያያችሁ አሁንም ማርቲን ኦዴጋርድ እንደዚህ ቲም ላይ አያስፈልገን የምትሉ ደጋፊዎች ፕሬሲንጉ ዲስጆይንተር ትክክለኛ የሆነ ፕሬሲንግ አለ። ከፊት ለፊት ፕሬስ ያደረጉት ከልባቸው አለ ፕሬስ ያደረጉት ከጊዮኬሬስ ውጪ ፕሬሲንጉ ዲስጆይንተር ነው። ሚድፊልዱ እና አታኩ ሊንክ የለውም፣ የሚያገናኘው ሰው የለውም። ሊትራሊ ማለት ነው። ኤዜ ሲንግል ሃንድ ላይ ያጠፋው ጥፋት አለ እያልኩኝ አይደለም፣ ግን ምንም አይነት አታኪንግ ራኖች ወይ ደግሞ አታኪንግ ይሄ ሊንክ አፕ ፕሌዮች ምናምን እያየን ያልነበረው በዛ ነው። በጣም ግልጽ የሆነ ጨዋታ ነው ያያል። ሶስተኛ የተረዳ ነው በጣም የሚገርም በጣም ጸድ የሆነ ፐርፎርማንስ ነው ዛሬ ኖንዚኖ ያሳየን። እሱ ከገባ በኋላ ነው እሱ ብቻ ሳይሆን ኤዜም ትንሽ መንቀሳቀስ የጀመረው፣ ማርቲኔሊም በላይ በኩል መንቀሳቀስ የጀመረው። ቲሙ ላይ ኢነርጂ ነው የጨመረበት፣ ቲሙ ላይ ዳይሬክትነስ ነው የጨመረበት። ሴንተር ላይ ኳሶችን ይዞ እየሮጠ መረበሽ የጀመረው ከዛ እሱ ከገባ በኋላ ነው። ፔናልቲውን ያስገኛልን እሱ ነው። በጣም ቆንጆ ፐርፎርማንስ ነው ኖንዚኖ ያሳየን። አራተኛ የተረዳ ነው የጨዋታ ውጤት ጥሩ ባይሆን ቲምበር ዛሬ ጥሩ ነበር። እንግዲህ ያለፉትን ሳምንታት በጣም እየወቀስ ነው ነበረ፣ ላይክ ደክሞታል እንደዚህ ምናምን ነገር እያለን ዛሬ ደግሞ የሚገባውን ክብር እንሰጠዋለን። ቆንጆ ፐርፎርማንስ ነው ሲያሳየን ነበር። ፐርሰናሊ ባየሁት መልኩ እንግዲህ አታክም ላይ ዲፌንስም ላይ ቆንጆ ነበረ ቲምበር ዛሬ። ዙቢሜንዲም አሪፍ ነበረች ሰሞኑን ካየናቸው ፐርፎርማንሶች አንጻር። አምስተኛ እና የመጨረሻ የተረዳ ነው በጣም በአጽንኦት እንድትሰሙ የሚፈልገው ነገር ግን ይሄ ገና ፈርስት ሌግ ነው፣ ከሜዳቸው የተጫወተው ጨዋታ ነው። ግን ደስ ሲላቸው እንደ ፕራይም ባርሳ ደስ ሲላቸው በቃ እንደ ሙዳቸው የሚጫወቱ ነገር ልካ የትኛውንም ጨዋታ አርሰናል ያሸንፈል እንደምንገባው አቻ ሊወጣ ምናምን እንደሚችል እያሰብን መጫወት የለብንም። ማለት በጣም የተበላሸ ፐርፎርማንስ ነው ዛሬ እኔ ያየሁት ከእናንተ ባላቅ። አቻ በጣም ጥሩ ውጤት ነው ለእኛ ማለት ነው። ጎል ማስቆጠራችን፣ ፔናልቲ ማግኘታችን በጣም መሻሻል ያለባቸው ነገሮች አሉ። ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ። አጀባላ እኔ የገጠመን ትግል በጣም ከባድ ነው ሀቢቢ። እኔ ለስንቱ ተጨንቄ ዘልቀዋለሁ። ማለት ባለፈው ለዛች ለዋይፋይ ፓስዋርድ ቲም እንደዛ ስንሆን ቆየን። ጭራሽ ዛሬ ለጠፈው ልኮ ነበር። አበቃቅተን ገለውናል እኮ ማዱኬ ጀግና ሀቢቢ። በቃ ነፍስ ነው የዘራሽብና አይ ዶንት ኖ እኔ እኮ ከባድ እኮ ነው። ተው ምላችሁ ይሄን 4 ዋንጫ ምላችሁ አርሰናል መቼ ፐርፎርም እንደሚያደርግ አናውቅምና እኔ ኢቨርተንን ነበር ሳስብ ነበር ከዚህኛው ጨዋታ የበለጠ ስጨነቅ ነበር ለኢቨርተኑ ነበርና ጭራሽ ዱብዳ መጣብን። በጣም አሪፍ እኔ ትልቅ ፖይንት ነው ብዬ ነው የማስበው ሀቢቢ። የማይገባን ውጤት ነው ይዘን የመጣ ነው። ስፔሻሊ ፈርስት ሃፍ የቡካዮ ሳካ ፐርፎርማንስ ማን ሺት ማለት ነው። ሌሎችም ተጫዋቾች እንዳሉ ሆኖ ማኖደን ቅያሬዎች ብቻ አሪፍ ነው ወገን፣ አሪፍ ነው። ቆይ አሪፍ ነው እሺ። እና እስኪ ደግሞ ቅዳሜ ሌላ ጃይ በተል ቁድራ የሆነ ጨዋታ ይጠብቀናል። ኢቨርተን በዛ ላይ ኮርናቸው አዛ ነው።
ሲበሉ ይመቻችሁ። ፈሩት ይደርሳል የጠሉት ይወርሳል የሚለው ተረት ይሄው በእኛ ደርሶ ዛሬ አየሁት። እኔ ምንም ልል አይደለም ሰራን። ትላንት ትንሽ ሊቨርፑል ሲሸነፍ በጣም ሰራን። እኛም ብሎ አብሻቂ አበሸቅን ምናምን ይበላን ሳልልም ቲሜ ነው ግን ይሁን ካምባክ አለ ደርሶ መልስ አለ። ችግር የለውም እንዳታዝኑ እሺ። እንዲሽ ብላችሁ እንዳይከፋችሁ ተኙ፣ ደህና ደሩ። ኡፍ ነው የሚባለው፣ ሌላ ምንም አይባልም። ኡፍ በቃ ለሳቅ አሽሳቅ በቃ ኡፍ ነው ማለት። ጨዋታው ጭራሽ ደርቶ አምሮ ፏ ብሎ ልቅምቅም ብሎ በቃ ማለት ነው ጥርት ብሎ ወደ ኤምሬትስ ሄዷል ማለት ነውና ኡፍ ነው የሚባለው። እኔ አላቅም እና ግን ማለት ነው ይሄ የወፍ መካከል እንቆላላችሁን ይዛችሁ የቋጠራችሁ የዛ የምናምን ማህበር አባላት ማለት ነው ጠብቁን። ለነገሩ አንድ ሊግ ላይ ያላችሁት ምን ላይ እንቋጥርባችሁ ግን ጠብቁ። ለእናንተ አናንስም። እንዲሁ እንደደራ እንዳማረበት ለኛ ኮርና ትተው ራሳቸው በኮርና ግብተው እኛ ደግሞ ያው በራሳቸው ልጅ በፔናልቲ አቻውተናል ማለት ነውና ኤምሬትስ ላይ ደራ ሪቬንጅ ታያለ። ቀድሞ ያገባህበትን ሪቬንጅ ታያለክ። እንደውም ሴት ቢስ ያገባህበትን ሪቬንጅ ልትሄድ ትችላለውላ ማለት ነው። በአርሰናል የተቃጠለ ጨጓራም ማለት ነው። በጎሉም ይሄው ባጫውቱም የተቃጠለ ጨጓራ በምን እንደምታርሰው ታውቃለህ? የማድሪድም የሲቲም ጠላት ትሆንና አሁን በ5 ሰዓቱ ጨዋታ ዘና ተላለ ዘና ድልቀቅ ማለት ነው። አለዮ አንተ ምንም አላረክ እዛ ጋ የሆነ ነገር ተጠቃቅመው የመጡ ሰዎች ሰላሜን እየነሱ ነበረ። ማዱ የኬት ይችላል ማዱ በኢየሱስ ስም ወይ ይግደለው ከዚህ በላይ ይግደለው ፔናልቲ ቼክ ባኪ ሁሉም በማጭበርበራ እንደዚህ ድረስ ማን ነው ተነጋግሯል። አለ እግሩ ላይ ተኝቶበታል። ምን ትላለህ? እግሩ ላይ ተኝቶበታል። በጎን ለምንድን ነው የሚያሳየው? አርሰናላቸው ወጥቷል። በስመ አብ እንዴት ነው የተረፍነው? ሪቨርስ ሳይኮሎጂ እኛ ላይ ይጮታሉ ባየር ሊቨርኩሰኖች ኖ ኮርነርስ አላውድ ምናምን ብለው እኛ ኮርና እንጫወትን ብለን ስንገባ ኮርና ቀረቀሩብን። ማን ሰከንድ አፍ ላይ ገና እንደተጀመረ ማን የኮንሰንትሬሽን ችግር በስመ አብ። ወይኔ ሳካ ዛሬ በጣም ያናደድከኝ ደግሞ ፕላስ ሳካ ምንም አልቻልክም ዛሬ። ማን ማዱኬ ተቀይሮ ገባ። ሙሉ ጨዋታውን ሙሉን ኩክ አደረጋቸው። አንተ ይዞዬ እግዚአብሔርን ይችላል ማን ማዱኬ ይችላል። ራፐር ነው ጸጉሩን ተሰር ፔናልቲ ያገኘ ማን ከዛ ሁላ ሰው ካቨርስ ገባና ገባባቸው። ማን እንዴት ነው የሚወዱት ግን የሊቨርኩሰን ደጋፊዎች እንዴት ነው የሚወዱት? አንተ ይዘው ነበር ፎቶው ምናምን በስመ አብ ፔናልቲውን ቁጭ አደረገው ቀስ አድርጎ ነው ያገባባቸው። ማን ጨንቆኝ ነበር፣ ወይኔ ጨንቆኝ ነበር። ዛሬ እንኳን አቸው የወጣን ይሄንን ጨዋታ በሜዳችን ላይ እንነጋገረዋለን። ምንም ጥያቄ የለውም። በጥፊ ወስደን እንጠላቸዋለን። ያለቀ ጨዋታ ነው። ገብቷቸዋል አይደለም? ግን ዛሬ ምን አይነት ጌም ነው የተመለከትነው? ማን ዴክላን ራይስ መጨረሻ ላይ ያነሳው ኮርና ወይኔ እንዴት እንደወጣ አላውቅም። እንዴት እንደወጣ እኔ ምንም ማውቀው ነገር የለም። ማን ምን አይነት ኮርና ነው ግን ራይስ የሚያነሳው? ይኸውልህ ማሸነፍ ካልቻልክ መሸነፍ የለብህም። ይሄንን ያ ለዛ ማሰብ ለማይችለው ልጅ ሼር አድርግለት ማለት ነው። በቃ ማሸነፍ የማይችለው አይነት ጨዋታ ከሆነ በቃ መሸነፍ የለብም። ያንን ነው ዛሬ ያየነው ማለት ነው። ገብቷል። እድሜ ለኖኒ ማዱዌኬ ይሁንና ተርፈናል። ሜዳችን ላይ ጣጣ ነበር ይዘን የምንሄደው። አሁን በቃ በሜዳ ደስ ያለ ወስነት እመጣለህ። ገብቷል አይደለ? የኒውካስል እና የባርሳን ጨዋታ አይነት በለው። ትላንት ኒውካስል በሜዳው ዝግት ብሎ ነበር። ያው ባርሳው 90 ፕላስ ላይ ፔናልቲ ያስቆጠረው ላሚን ያማል
እኛም ዛሬ እንደዛው ነው ያደረግነው። ገብቶሃል አይደለ? በሜዳችን ጣጣችንን እንጨርሳለን። ዳኛዋ ግን ምንድን ነው 10 የሚያስሮጣት? ምን እሺ ከኋላ ይዟት ነው የምትሮጠው ሩጫ። አይ ለማንኛውም ደባሪ ጨዋታ ነው ለመናገር ግን ያው በቃ ማሸነፍ ካልቻልክ መሸነፍ የለብህም። በሜዳ ተወሰናለህ። ይመቻችሁ። ያው ግን ጀማ አካውንት ይልክ አይደለም። ከቻላችሁ ኮፒ ሊንክ ሼር ሪፖስት አድርጉት። ኮፒ ሊንክ በደንብ ማንም የአርሰናል ደጋፊ በዚህ ጨዋታ እውነት ሊኮራና ሊደሰት አይገባም። ከብር ምንም የማይገባን ውጤት ነው ያገኘ ነው። አቻ ራሱ እውነት የሆነ በቃ አሪፍ ውጤት ነው የምላችሁ። ሻምፒዮንስ ሊግ ፍጻሜ ገብተን እንዴት ነው በእንደዚህ ጨዋታ የምንዛለቀው? ጥፍጥፍ አድርገን እኮ ነበር ማሸነፍ የነበረብን። እንደውም ከምሬ ነው የምላችሁ። አቻ ጭራሽ ቻንስ ክሬት ማድረግ ያቅተናል እንዴ? ኤዜ ምንድን ነው የምትሰራው? ጌኬርሽ ማኒስቶሽ እንዴት አግባ እንዴት ይጮት እንዴ? በሜዳችን ቀለብሷል ምናምን ልትሆን ትችላላችሁ። የአርሰናል ደጋፊዎች ግን በዚህ ሁኔታ አይዛለቅም። ከምሬ ነው የምላችሁ። ባየር ሊቨርኩሰን ማለት እኔ የምር አደነኳቸው። በቃ ይኸውልህ ኖ ኮርነርስ አሎድ ብለው ቋጥረው ገቡብን። ኖ ኮርነርስ አሎድ ፎር አርሰናል ብለው ቢጽፉባት ግን በቃ እንደዚህ ይሻላል። በቃ ኮርነር ታገቡብን አላችሁ። ተቋማ ብላል የለም በቃ ዝም ብለህ ነው ይኸውልህ ጥይትን የምታባክነው። ምንም በቃ ይኸውልህ ቋጥረህ ማለት ነው ይዘህ ሁለቱንም ይዘህ ቋጥረህ ያስደስት ውጤት የምታገኘው አቻ ነው ባይዘው ማለት ነው። ባየር ሊቨርኩሰን ከዛሬዋ ጨዋታ በኋላ በቃ ተመችታችሁኛል። የምሬ ነው የምላችሁ። እንደውም ቡንደስሊጋ የሊቨርኩሰን ደጋፊ ነኝ። ምን አይነት ሪስፔክትፉል የሆኑ ተጋጣሚ ናቸው። በማዘን ምት ማለት ነው ጎል አስቆጥረውብን የሊቨርኩሰን አሰልጣኝ ኒኮላስ ዮቨር ጋር ነው ሄዶ በቃ ሰላም ያለው ሄዶ ጨበጠው ማለት ነው። ግን እዛ ጋር ምንድነው ማየት ያለ መሰለህ? እኔ ማንንም አልሰማም ኮርና ምናምን አልሰማም እያለው ነው አሰልጣኙ። አንዴ እስኪ ዛሬ ማለት ሁላችንም ለኖኒ ማዱዌኬ እቺ ራፐር በቃ ትችላለች። እናቴ ነው የምላችሁ። በቃ ማዱዌኬ ገባ፣ ጨዋታውን ለወጠው። ሚኬል አርቴታ የሚገርም ውሳኔ ነው የወሰነው። በቃ የሚገርም ውሳኔ እንኳን ማለት ሳካን ቀየሩ። ምክንያት ጥሩ አልነበረችም፣ ሳካዬ ጥሩ አልነበረችም ዛሬ። ኖኒ ማዱዌኬ ገባ፣ አተራመሰ፣ ብዙ እድሎችን ፈጠረ። ኮርና ጠሮብን ነበሩላ የሚገራረሙ እድሎችን ፈጠረ። ፔናልቲ አስገኘልን። የሚገርም ብድር ይበል። በቃ ቆፍጣናው ኮራ ጀነን ያለው ክለባችን ማለት አሁንም በቻምፒዮንስ ሊጉ የሚረታው በቃ ክለብ አጥቷል። በቃ በጣም የተንቆሻቆሸ ጨዋታ ተጫውተን ራሱ ከባድ የስቴዲየም ድባብ አላቸው ከሚባሉ ሊጎች ጋር ተጫውተን ራሱ ማለት ነው አንሸነፍም። አርሰናል አሁንም 17 ጨዋታ 16 ዊን 1 ድሮ ብቻ በቻምፒዮንስ ሊጉ እንለያለን። ኖኒ ማዱዌኬ እናመሰግናለን። የሚገርም ድሪብል አድርጎ ገብቶ እንግዲህ ፔናልቲውን ያስገኘልን ተጫዋች ነው። እንግዲህ ከ1-0 ሽንፈት ይሻላል አቻ። 1-0 ቢያልቅ ኤምሬትስ ላይ መቀልበስ የሚችል ውጤት ነው። 50-50 የሆነ ጨዋታ ነው የተመለከትኩት በኔ በኩል ማለት ነው። ይሄን ያህል ነጥሮ የወጣ ቲም የለም። ባላንስር ነበር የሁለቱም ቲም ፐርፎርማንስ ማለት ነው። ብዙም አንበላለጥም። ፖዚሽን በርግጥ እኛ በልጠናቸዋል በ5 ምናምን ይመስለኛል። ግን ቢሆንም ተመጣጣኝ የሆነ አይነት ጨዋታ ነው የተጫወት ነው። ሊቨርኩሰኖች እንግዲህ ፈርስት ሃፍ ላይ ኮርና አርሰናል በምንም ታምር እንዳያገኝ አድርገውት ነበር። ሰከንድ ሃፍ ላይ 3 ኮርና ብቻ ማግኘት ችለናል። ኮርናዎችን መጠቀም አልቻለን። እኛ ደግሞ በአንጻሩ ከኮርና እንግዲህ ጎል ተቆጥረውብናል ማለት ነው። ከ2024 በኋላ እንግዲህ ለመጀመሪያ ጊዜ በቻምፒየንስ ሊግ አርሰናል ከኮርና ጎል ሲገባበት ማለት ነው። ለማንኛውም ጥሩ ውጤት ነው። ሳምንት ኤምሬትስ ላይ እንገናኛለን። ሊቨርኩሰኖች ኮፒ ሼር ፖስት ማድረግ እንዳይረሱ። ሳሉት ጓድ ኮርቼባቸዋለሁ። በእውነቱ እጅግ እልህ አስጨራሽ ቋጠሮ ነበረን። እልህ አስጨራሽ ትግል ያደረግነው እጅግ በጣም ኮርቼባቸዋለሁ። እጅግ በጣም የጠላትን ጦር እጅ የሰጠ እንዳትነኩ፣ የተማረከ እንዳትነኩ ባልኩት መሰረት እንግዲህ ከነነፍሳችሁ ይዛችሁ መጣችኋል። በጣም ጥሩ ነው አለመግደላችሁ፣ በጣም ጥሩ ነው። በመልሱ ጨዋታ በሜዳችን አይቀጡ ቅጣት እንቀጣችኋለን። አይቀጡ ቅጣት በሜዳችን ዋጋቸውን ነው የምንሰጣቸው። አጸቋማ አርሰናል ይቅደም። አሁንም ቢሆን ቋጣሪ ይውደም። እውነትም ቀላል ቲም ስለደረሰን ነው እንጂ ክለባችን አርሰናል ዥው ብሎን የወረደው። ኧረ በስመ አብ። እኔ ማለት በጣም ግራ ገብቶኛል። አክቹዋሊ የሆነ ድካም ምናምን ይታወቃል። ይሄና 40 ምናምን ጨዋታ ተጫውተ መቼ አክቲቭ ሆነ ምናምን ነገር ከዚህ በፊት እንደነበረው ይጫወታል ማለት አይደለም። ግን አትሊስት የሆነ በቃ በፈጠራው ላይ ምናምን ፈጣን ቅብብሎች፣ ትራንዚሽኖች ምናምን አለማድረጋችን ሰባችሁታል። ትላንት ጋላት ሰራይ እንዴት ሊቨርፑልን ትላንት እንዴት እንዳንቀለቀሉት እነ ኦሲሜን ምናምን። አሁን እነሱ እኛን ገጥመውን ቢሆን ኖሮ በእርግጠኝነት የዛሬውን ውጤት ማለት ነው እኔ እንደዚህ ያልቃል ብዬ
ለማሰብ በጣም እቸገራለሁ። እንዲ 1 ነጥብ ፌር አይደለም ለአርሰናል ማለት ነው። እንዲ በጣም እድለኞች ነን እግዚአብሔር። ብቻ ያው መልሱ ኤሚሬትስ ነው ምናምን ነገር ያው ባየር ሊቨርኩሰን በዚህ አቋማቸው ያልፋሉ የሚል ግምት የለኝም። አሁንም ዞሮ ዞሮ እጃችን ላይ ነው፣ ግን በጣም ወርደናል። ምንድን ነው የሚጠበቅብን? ኮፒ ሊንክ ያስፈልጋል። አርሰናል ከጀርመን ወሳኝ ነጥብ ነው አሳክተን የመጣ ነው። ግልጽ ነው ጨዋታው በጣም ታይት እንደሚሆን፣ ያው ባየር ሊቨርኩሰን እንደሚባለው በጣም የወረደ ቡድን አይደለም። በእርግጥ አርሰናልም አንዳንድ ተጫዋቾች ጥሩ ታይም ላይ አልነበሩም። ሳሊባ ከጉዳት ስለመጣ ይሁን ትንሽ እሱም እንደ ሌላ ቀን እንደምናውቀው አልነበረም። ሳካም እንደዛው ብቻ ከሞላ ጎደል በጣም አሪፍ ሪዛልት ነው። በጣም ታይት እንደሚሆን ግልጽ ነበር። አርሰናልን ቢያሸንፍም ወይ 1-0 ወይ ቀድሞ ቢከት ኖሮ ወይ 1-0 ወይ 2-0 ምናምን የሚሆን የነበረው ነው። ያው እነሱ በሴት ፒስም ከተው እኛም በፔናልቲ ከተን አንዳቸው አልቋል። ጨዋታውን ወደ ኤምሬትስ አምጥተነዋል ማለት ይሄ እኮ ነው በቃ። አሁን ሻምፒዮንስ ሊግ ከዚህ በኋላ እንዳለ አድቫንቴጃችን ምንድን ነው? በቃ አዌይ ጨዋታዎችን አለመሸነፍ፣ ሜዳችን የጋበዝን ዋጋቸውን መስጠት። በቃ አዌይ ጨዋታዎች ላይ አድቫንቴጅ የምናገኝ ከሆነ እናሸንፋለን። ካላሸነፍን እንደዚህ ውጤት አስጠብቀን ይዘን ወተን ኤምሬትስ እየጋበዝን ዋጋቸውን እየሰጠን እየሸኘን ያው ዋንጫውን እንበላለን ማለት ነው። እንደዛ ነው የሚሆነው እንጂ አርሰናል እንዳለ ከሜዳ ውጭ ሻምፒዮንስ ሊግ እንደዛ አይደለም። ፕላስ ደግሞ አርሰናል ካለበትን ውድድር አንጻር የጨዋታዎች መደራረብ አንጻር በጣም ቲሙ ማኔጅ መደረግ አለበት። ሁሉም እስከ እንጥፍጣፊ ጉልበታቸው እያወጡ በሁሉም ውድድር ላይ መጫወት የለባቸው። በጣም ማኔጅድ መሆን አለበት። ያው ዛሬም ጥሩ ውጤት ነው፣ የሚያስከፋ ውጤት አይደለም። አለመሸነፋችን ትልቅ ነገር ነው። በቃ አቻ በጣም ቁልፍ ነጥብ ነው። በሜዳችን ጋብዘን 1-0 ራሱ በቂያችን ነው። ከዚህ በኋላ ጥሎ ማለፍ ነው። ጥሎ ማለፍ ማለት ምንድን ነው? በቃ ጥሎ ማለፍ ማለት ነው እንጂ ሌላ ነገር አይደለም። ያሸነፈ ነው የሚያልፈው። ስለዚህ ምንም የሚያሳስበን ነገር የለም። አርሲዎች ምንም የሚያሳስበን ነገር የለም። አሁን ቀጣይ ጨዋታ ወሳኝ ጨዋታ ከኤቨርተን ጋር አለብን ማለት ነው፣ ከመልሱ ከዚህ ጨዋታ በፊት። ስለዚህ አርሲዎች ይመቻችሁ። ምንም የሚያስከፋ የሚያሳዝን ነገር የለም ማለት ነው። ይመቻችሁ። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ እያደረጋችሁ ይመቻችሁ።